ለመላው ኢትዮጵያውያን ጥሪ አስተላልፋለሁ። በጣም ልብ ሰባሪና አሳዛኝ ክስተት ነው። አሁን ገና እንደ አዲስ አስክሬን እየወጣ ያለበት ሁኔታ ነው ያለው። እስካሁን ከ60 ምናምን አስክሬን ወጥቷል። በግምት 60 ምናምን ደግሞ ያው ከ120 በላይ ሰው እንደሞተ ነው እየተነገረ ያለውና እስካሁን የወጣው እዚህ ጋር የተሰበሰቡ ሰዎች አስክሬናቸውን ያገኙና እርማቸውን ያወጡ ናቸው። ብዙዎቹ በጣም ያሳዝናሉ። አስክሬኑን ያላገኘ እርሙን ያላወጣ ቤተሰብ አለ። እጅግ በጣም አስቸኳይ እርዳታ የሚያስፈልግ ማህበረሰብ ነው። ቦታውም እንደዛውና እባካችሁ በተለይ መንግስትና ባለሀብቶች ድጋፋችሁን ይፈልጋል። የቦታ እንግዲህ ለሞቱት እግዚአብሔር መጽናናትን እንዲልክ እመኛለሁ። አመሰግናለሁ። ስማ መንገድ እኮ ይሄ ነው እኮ መንገዱ። አዎ እኮ ዋናው መንገድ። አዎ ዋው የትኛው? ያ ተፈታይ መንገድ ነው። እሺ አይ ከመቼ ነው መውጣት እንሰማ ይሄ ምን ህይወት ነው? አሁን ምን ዛሬ ማታ ራስ ነው እንዴ? ይሄ እዚህ ውስጥ ያለ ሰው እኮ መነሳት አለበት እኮ። ይሄው ናዳ ኦልሞስት ይሄ እኮ አሁን እኮ ምንም እድሜ የለውም እኮ። ህፃናት አሁን ምን ተማምነው ነው አይታወቅም እኮ። ይሄ እኮ ከባድ እኮ ነው። በስማም አካጠላይ አይዞህ ባድ ስፍራ ነው ወገኖቼ። በእውነት ይሄ ማህበረሰብ በምን መልኩ ሊታገዝ እንደሚችል I have no idea። በጣም ከባድ the worst place ነው። በቃ አይደለም በመኪና በሞተር ለመግባት አይቻልም። ይሄው በእግራችን ነው። ጭራሽ እየዘነበ ነው። በእግርም አይታሰብም ነው የምልህ። ማንም ምንም ማድረግ የማይችልበት ሁኔታ ነው ያለው። እግዚአብሔር አምላክ ሆይ አንተ በቸርነትህ
አንተ በጥበብ እርዳቸው። ይሄ ከሰው አቅም በላይ ነው። አይ ቀዲስታ አንበሳ ና ወይኔ በኢየሱስ ይሄንን አሳያቸው፣ ወንዙን አሳያቸው። ገደል ነው፣ በጣም ነው የሚያስፈራው። አሁን በአርባ ምንጭ ዙሪያ ወረዳ ጋጮ ባባ ላይ የተፈጠረውን አደጋ እናውቃለን። ብዙ ሰው ሕይወት አልፏል እና ወረዳው ጋጮ ባባ የተባለበትም ይሄ የወንዙ ስም ባባ ነው። በዚህ ወንዝ ምክንያት ነው ጋጮ ባባ የሚል ስያሜ የተገኘው። ከትናንት ወዲያ በአርባ ምንጭ ኩልፎ ወንዝ ላይም ከሁለት ቀን በፊት ተፈጥሮ ብዙ አደጋ ያደረሰው የውሃ ሙሌትም ይሄ ውሃ ነው። ዋናው ገባሩ ውሃ ይሄ ነው። ቀጥታ ሄዶ ኩልፎ ላይ አሁን ጉዳት ማህበረሰቡ ላይ እያደረሰ ያለውና ይሄ መረጃ ለመስጠት ያህል ነው። ወደ ቦታው ጋር እየተጓዝን ያለ ነው፣ እየሞከርን ነው። Bota seco. Mano.